አርቲስት ነጻነት ወርቅነህ እንደሚሞት እኔ በህልሜ አይቼ ነበር። ምንድነው የሆነው? ዳሬ በእግዚአብሔር ምንድነው የሆነው? ሞት በቃ ምን ሆኖ ነው? ዳሬ በእግዚአብሔር ምን ሆኖ ነው? ሞት ነበረውበት። ታዳጊ ልጆች ናቸው ያሉት። አንዲስት የምትሰማ ማለት ነው። በሰው ሀገር ታውቂዋለሽ። ሚስቱ ሳትሰማ እንዴት ሚዲያ ላይ ተፖሰተ ሞተ ተብሎ ሰታር ማግኘት አለመቻሌ ራሱ በጣም ናመመኝ። የሁላችንንም ሳቅ ነው የወሰድክብን ነሲ እዚህ ቀደም ከሞቱ የተለያዩ አርቲስቶች ጋር በጣም ስለተመሳሰለብኝ ነው ጋር ሜንሽን ማድረግ ስላልፈለኩ ነው። ምክንያቱም ፖሊሶች በምርመራ ላይ የያዙት ጉዳይ ስለሆነ የሆስፒታሉን ስም። ሰላም ጤና ይስጥልኝ ቤተሰቦቻችን። በወንድማችን አርቲስት ነጻነት ጉዳይ እንግዲህ አዲስ መረጃዎች እየወጡ ይገኛሉ። አሁን ላይ እንግዲህ ብዙዎች በአርቲስት ነጻነት ጉዳይ ያወሩ ይገኛሉ። ከነዛ መሀል እንግዲህ እንዴት ሞቱ፣ ከዚህ ቀደም ከሞቱ አርቲስቶች ጋር ሊመሳሰል ቻለ የሚል ነገር እየወጣ ይገኛል። እሱ ብቻ አይደለም እንግዲህ ይሄን ፎቶ ብዙዎችን እያነጋገረ ይገኛል። እዚሁም ደግሞ ልጅቷ ጠይቃ መልሰታለች። ለምን ፖስት ያደረገችው እሱን የምንመለከት ነው የሚሆነው። መጀመሪያ አርቲስት ነጻነት ከትላንት ወደ መጨረሻ ጊዜ የቀረጸው ቀረጻ የተባለውን እንመልከት። እሺ ባርኮት እንዴት ነህ? እግዚአብሔር ይመስገን። ጎሽ ባርኮት ስንት ክፍል ነህ? 6ኛ። ምንድነው ወደፊት ተመረ መሆን የምትፈልገው ባርኮት? ዩቲዩበር። 25 ሰከንድ አለ። በራስህ ዩቲዩብ ሲኖር የፈለከውን ያክል ሰዓት ይኖራል። ውሃ ከነካው የማይሰራ ወይም የሚበላሽ ነገር ጥቀስ። ጂፓስ። በቤት ውስጥ ከሚገኙ ባህላዊ ዕቃዎች ውስጥ አንዱን ጥቀሽ። ሸክላ ድስት። ሪሞት ከምንጠቀምባቸው ነገሮች ውስጥ አንዱን ጥቀስ። መጫወቻ። ቀንድ ያለው የዱር እንስሳ ጥቀስ። ይሄ ቀረጻው እንግዲህ ለመጨረሻ ጊዜ ቀረጸው ከትላንት ወዲያ የሚባል ነገር ነው የወጣ የሚገኘውና ምንም እንግዲህ ህመም እንዳለበት አያስታውቅምና በነገራችን ላይ አርቲስት ነጻነት ወደ ሆስፒታል በራሱ ሄዶ ነው በሆስፒታል ውስጥ የሞተውና እንዲሁም ስራ ለማየት ሲዘጋጅ ነበር። ከዛ በፊት የሚነገሮች ሞተዋልና ትዝ ካላችሁ ከዚህ በፊትም አርቲስት ማዲንጎ እንደዚሁ ደግሞ ትላልቅ አርቲስቶች ሲሞቱ በዚሁ መንገድ ነው። ለምሳሌ አርቲስት ማዲንጎ ራሱ እየነዳው ሆስፒታል ሄዶ እዛው ነው የሞተውና ምን እንደተፈጠረ የሚገኘው ነገር ካንዶ እንደማቸው የማሰማችሁ ነው የሚሆነው። ከዛ በፊትነታችንን ስማት። ምንድነው የሆነው? ዳሬ በእግዚአብሔር ምንድነው የሆነው? ሞት በቃ ምን ሆኖ ነው? ዳሬ በእግዚአብሔር ምን ሆኖ ነው? ሞት ነበረውበት። ፊቱ ያስታውቅ ነበር በጣም ማለት ተኝቶ ነበር ብዙ። ዳሬ ተኝቶ ነበር ብዙ። አይ ዛሬ ማውጣራ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ። ኧረ ጠዋትም ስራ ሊገባ አመመኝ። ከምር ነው ስራ ሊገባ? አዎ እንዴ አዎ ወንዳች በኋላ ደውልልሻለሁ። እሺ ዳሬ በቃ እሺ ሶሪ። ወደዚህ ፎቶ ስንመለስ እንግዲህ ይሄ ፎቶ አርቲስት ነጻነት ከሞቱ ከ5 ቀን በፊት ፖስት ያደረገ ፎቶ ነውና ብዙዎችን እያናገረ ይገኛል። እንዴት ይሄ ሊሆን ቻለ? እንዴት ታዋቂ አርቲስት እሷ ከታች በኋላ ሞት የሚል ነገር ነውና ልጅቷ እንግዲህ ጠይቃ መልስ ሰጥታለች። እስቲ እንመልከት። ሰበር መረጃን እነሆኝ። አርቲስት ነጻነት ወርቅነህ እንደሚሞት እኔ በህልሜ አይቼ ነበር ብላ ፋና እንዳለ እንግዲህ ይህንን ፖስት አድርገው ነበር። እንዲህ የሚል ፖስት ሰሞኑን አንድ ታዋቂ አርቲስት ይሞታል ብላ እንግዲህ በፌስቡክ አካውንቷ አጋርታ ነበር። እኔ ሙሉ መረጃውን ላደርሳችሁ። ቤቱን ፎሎ አድርጉ፣ ላይክ ሼር አድርጉ ማለት ነው። አንዱ ጠራውና ይዞት ወጣ። በፈረንሳይ የምትኖሯ ፋና እንዳለ ከ5 ቀን በፊት ያየችው አስገራሚ ህልምና የአርቲስት ነጻነት ወርቅነህ ማለፍ ዛሬ በመላው ኢትዮጵያውያን ዘንድ ታላቅ የሀዘን ቀን ሆኖ ውሏል። በብዙዎቻችን ልብ ውስጥ ትልቅ ቦታ ያለው አርቲስት ነጻነት ወርቅነህ በድንገት ከዚህ ዓለም በሞት መለየቱ መርዶ ሆኖብን ውሏል። ይሁን እንጂ ከዚህ መርዶ ጀርባ አንድ ብዙዎችን ግራ ያጋባና እያነጋገረ ያለ አጋጣሚ አለ። በፈረንሳይ የምትኖሯ በፌስቡክ ንቁ ተሳትፎ የምታደርጓ ፋና እንዳለ የዛሬ 5 ቀን አንድ ታዋቂ ሰው ይሞታል የሚል ፖስት አድርጋ ነበር። ጉርሻዎች ከፋና ጋር ያለንን ቅርርብ በመጠቀም እንዴት እንዲህ ያለን ነገር ልትፖስች ይቻልሽ ብለን ጠይቀናት የነበረ ሲሆን የሰጠችን ምላሽ አሁን ለተከሰተው ነገር ትልቅ ጥቆማ ነበር። ፋና ያየችውን ህልም እንዲህ ስትል ገልጻልን ነበር። ሌሊት ነው፣ ሰዓቱን አላውቅም። የሆነ የታዋቂ ሰዎች ሴሌብሪቲ የተሰበሰቡበት ትልቅ አዳራሽ ውስጥ ገባው። በሩ ላይ አንድ ሰው ብቅ አለና ብቅ ብሎም እንዲህ አለኝ። በድንገት አንዱ መጣና ያንን ሰው ጠርቶ ይዞት ወጣ። በዚያን ሰዓት
ማንም ምንም አላለም። እኔም ተከትያቸው ልወጣ ስል ፍርሃት አደረብኝና ተመለስኩኝ። በአዳራሹ ውስጥ የነበሩት ታዋቂ አርቲስቶች መሆናቸውን አውቃለሁ እንጂ ማን እንደሆኑ ለይቼ አላወቅኳቸውም ነበር። መጨረሻ ላይ ግን አንዱ ጠራኝና እዚህ የነበረው ሰውዬ የታለ ብሎ ሲጠይቀኝ አንዱ ጠርቶ ይዞት ወጣ እኮ አልኳቸው። በንግግሬ ተገረሙ፣ በጅምላም ሳቁብኝ። በዚያው ነቃው። ያ በህልሜ ተጣርቶ የወጣው ሰው እንደሚሞት ተርጉሜ ነው የዛሬ 5 ቀን ፖስት ያደረኩት። ፋና ይህንን ካለች ከ5 ቀናት በኋላ ዛሬ ታላቁ አርቲስት ነጻነት ወርቅነህ በድንገት ማለፉን ስንሰማ የፋና ህልም እውነት መሆኑን ስንገነዘብ ግርምት ፈጥሮብናል። ይህ አጋጣሚ በእውነትም ያስገርማል። እናንተስ ስለዚህ ጉዳይ ምን ትላላችሁ? ህልሙ አስቀድሞ የሚመጣን ነገር የመጠቆም ሚስጥራዊ አቅም አለው ወይስ የለውም? በጣም ክሬዚ የሆነ ነገር ነው። ምን ታስባላችሁ? እናንተ በዚህ ጉዳይ ሲያስተዋችሁን አስቀምጡበት። እንግዲህ በዚህ መንገድ ይሄን አይቼ ይሄን ጻፍኩኝ ነው የምትለውና እናንተ ምን ታሳችሁ? በዚህ ጉዳይ ሀሳባችሁን አስቀምጡልኝ። በነገራችን ላይ የአርቲስት ነጻነት ሚስቱም ጨምሮ ልጆቹ እንግዲህ እስከ ትናንት ድረስ አልሰሙም። የሚገርማችሁ ነገርና ገና ነገ ነው ወደ ኢትዮጵያ የሚገቡትና ተመልከቱ እስቲ ይሄን ቪዲዮ። የልጆቹ እናት እዚህኛ ጋር ነው ያለችው፣ እኛ ጋር ደግሞ ገና አልነጋም። አይኖ አርፏል፣ ገና አልነጋም እና እስከሚነጋ እየጠበቅን ነው። ይሄ ኢንፎርሜሽን ነው። መቼ ነው የሞተው? የሞተው ዛሬ ነው ጠዋት ሆስፒታል ድንገት ሆዴም ብሎ ሄዶ እዛው አረፈ። ግን አሁን ባይወራ ሶሻል ሚዲያ ላይ አንዴ እስከምትሰማ ቢያንስ እስከሚነጋኛ ከዚህ ወድቆ ነው አሜሪካን የሞተው ሆዴም ብሎ ድንገት ነው ያረፈው። አሞት ስጋ ከይተብዝሒ አንቺ እባክህ ዝም በይ። ትግርኛው ቆይ እና ትንሽ ሆልድ ቢደረግ ሶሻል ሚዲያ ተጠቃሚ ስለሆነች እንዳትሰማኝ ነው። ለልጆቹ ታዳጊ ልጆች ናቸው ያሉት። አንዴ እስከምትሰማ ማለት ነው። በሰው ሀገር ታውቂዋለሽ፣ ከባድ ሚስቱ ሳትሰማ እንዴት ሚዲያ ላይ ተፖሰተ ሞተ ተብሎ? ያው ታውቂ የለ ኢትዮጵያ ነገር ሰው ሲሞት ሮጠው ነው። ገና አሁን አልነጋም። እኛ ጋር 4 ሰዓት ነው እየጠበቅናት ነው። ብቻዋን ነው የምትኖረው። የሴት ወንድ ሆና ልጆቿን ያሳደገችው እና አይዶን ነው እንዴት እንደምንነግር ሶሻል ሚዲያ ላይ አሁን እንደዚህ እየገባን ቢያንስ ነው እንዳትሰማ እያደረግን ነው። ጉርሻ ፔጅ ፖስቶታል ነጻነት እንደሞተ እንዳሽ ነው እንግዲህ። በዚህ መንገድ ነጻነት ጠዋት ላይ ስራ ሊሰራ እየለበሰ ነበር። ከዛ ደግሞ ወደ ሆስፒታል ሄደ። ትንሽ አሞ ስለነበረ በዛው በታመበት ሁኔታ እንግዲህ እዛው እንደሞተ ነው የምንሰማ። በጉበት ነው እንግዲህ የተባለ የሚገኘውና የአርቲስት ነጻነት ሞት እንዴት ከዚህ በፊት ከሞቱ አርቲስቶች ጋር ሊመሳሰል ቻለ? ምንድነው ሚስጥሩ የሚል ነገር ብዙዎችን እያነጋገረ ይገኛል። ለማየት እንሞክር እስቲ። በአርቲስት ማዲንጎ አፈወርቅ የቀብር ስነስርዓት ላይ እንግዲህ ጎሳዬ ተስፋዬ አንተ አይደለም የሞትከው እኔ ነኝ የሞትኩት ወንድሜ ሲል የምትሰሙት ማመን ስለከበደው ነው በዚህ አይነት መንገድ ሀዘኑን ሲገልጽ የሰማ ነው። እና ይህን ቪዲዮ ያለ ምክንያት ይዤው አልመጣሁም። እንደምታውቁት ማዲንጎ አፈወርቅ ራሱ መኪና እያሽከረከረ ወደ ሆስፒታል ከገባ በኋላ መኪናው በሩ ላይ እንደቆመች ህልፈተ ህይወቱን ነው የሰማ ነው። እና በዛሬው ዕለትም ከፊቱ ፈገግታ የማይጠፋው ታዋቂው የቴሌቪዥን ፕሮግራም አዘጋጅ፣ የማስታወቂያ ባለሙያ እንዲሁም የተለያዩ ፊልሞችን የሰራው ነጻነት ወርቅነህ መሞቱን እየሰማን እንገኛለን። እና እውነት ለመናገር ህልፈተ ህይወቱን ስሰማ እኔ በጣም ነው ማመን የከበደኝና አንድ ነገር ጥያቄ ስለፈጠረብኝ ነው። ብዙዎች እንግዲህ ዛሬ ላይ ነጻነት ወርቅነህ በድንገት ሞተ የሚል አይነት መረጃ ብቻ ነው እያሰራጩ ያሉትና ስለ አሟሟቱ የሚናገሩ ሰዎች ብዙም አልሰማውም። እኔ ግን የእሱ አሟሟት ጉዳይ ከዚህ ቀደም ከሞቱ የተለያዩ አርቲስቶች ጋር በጣም ስለተመሳሰለብኝ ነው በመግቢያዬ ላይ ይህንን ቪዲዮ አስቀድም የጀመርኩትና ድምፃዊ ማዲንጎ አፈወርቅ ብዙም ሳይታመም ነበረ ትንሽ ህመም ነገር ተሰማኝ ብሎ ራሱ መኪና እያሽከረከረ ከሄደ በኋላ ሆስፒታል ገብቶ ግን መዳን አልቻለም። የዛኑ ቀን ሞቱ የተሰማውና ልክ እንደ ማዲንጎ ሁሉ ተመሳሳይ አደጋ
ታዋቂው ሙዚቀኛ ታምራት ደስታ እንደዚሁ እንደ ማዲንጎ በተመሳሳይ አይነት መንገድ ራሱ መኪና እየነዳ ሆስፒታል ከገባ በኋላ የሱም ህልፈተ ህይወቱ ነው የተሰማው በዛው በገባበት ቀን ማለት ነው። ልክ እንደነሱ ሁሉ ሌላኛው የትግርኛ ታዋቂ ድምፃዊ ሆነው ዳዊት ነጋም እንደዚሁ ድንገት አመመኝ አለ። ሆስፒታል ከገባ በኋላ መውጣት አልቻለም። ታዲያ ስለ ነፃነት ወርቅነህም ድንገተኛ ሞት ተነገረ እንጂ እኔ እስካለኝ መረጃ ድረስ የሰማሁት ነገር ምንድነው ጠዋት ለስራ ሁሉ ተዘጋጅቶ ወጥቶ እንደነበር ድንገት ግን የህመም ስሜት ተሰማውና እዚህ ጋር ሜንሽን ማድረግ ስላልፈለኩ ነው፣ ምክንያቱም ፖሊሶች በምርመራ ላይ የያዙት ጉዳይ ስለሆነ የሆስፒታሉን ስም ሜንሽን ማድረግ አልፈለኩም። ነገር ግን የገባበትን ሆስፒታል ጭምር ሰምቻለሁ። ጠዋት አካባቢ ላይ ሆስፒታል ገባ፣ ከሰዓት መሞቱ ተሰማና እዚህ ጋር በጽሁፍ ማሳያችሁ መረጃ ከታማኝ ምንጮች የተጻፈ ነው። ነገር ግን ምናልባት ሰዎች ዝም ብለው ነው የጻፉት ብዬ እንዳላስብ ሰይፉ ፋንታሁን የተናገረውን ነገር ላሰማችሁ። እኔ ነገሮችን በመረጃ እና በማስረጃ እንደማቀርብ ታውቃላችሁ። እስኪ ይህንን ነገር እንስማ። አሁን በፊትም በዚህ ጉዳይ ላይ እሱም ስለ ሕክምና ወጣ ባለበት አጋጣሚ አንድ ፎቶ አጋርቶን ነበር እና በዛ ጋር በተገናኘ ደህና ነኝ ያን ያህል ለዚህ የሚያበቃም አልነበረም። ጤንነቱ በጣም ተስተካክሎ ስራ እየሰራ በነገራችን ላይ ነፃነት ወርቅነህ ትላንት የቤተሰብ ጨዋታን መጥቶ ቀርጿል። ትላንትና ትላንት ቀርጿል። ዛሬ ራሱ ጠዋት ለባብሶ ለስራ ወደ ስራ ለመሄድ ሲያስብ ነው እንግዲህ ይሄ ድንገተኛ ህልፈት የተከሰተውና በጣም አስደንጋጭ ቀን ነው። እኔ ምን እንደምል አላውቅም። በጣም ነው ያዘንኩት። ያው መረጃ መስጠት ስላለብኝ እዛው ለቅሶ ቤት ሆኜ ነው የደወልከውና እንግዲህ ሰማችሁ አይደለ? ትላንትና ሁሉ በኢቢኤስ የሚተላለፈውን የቤተሰብ ጨዋታ ፕሮግራም ቀረጻ ሁሉ አካሂዶ ነበር ማለት ነው። እሱ ብቻ አይደለም፣ በጽሁፍ ላይ ያሳየዋችሁን ነገር ደግሞ እዚህ ጋር በሰይፉ ላይ ሲመሰከር ሰምታችኋል። ልብሱን ለባብሶ እንደወጣና ይሄ ታዲያ ዝም ብሎ ድንገተኛ ሞት ነው ብላችሁ ታስባላችሁ? ለዚህም ነው ሌሎች አርቲስቶችንም አሟሟት ይዤላችሁ የመጣሁት። ተመሳሳይ አይነት አሟሟት ነው የሞቱት። ሆስፒታል ገብተው እንኳን ከ2 ከ3 ቀን በኋላ ሞቱ አይደለም እየሰማን ያለው። ድንገት አሟቸው ገቡ። ከዛ በኋላ በገቡበት በሰዓታት ውስጥ እንደሞቱ ነው የሰማነው እና እንዲህ ያለው አይነት ተመሳሳይ አሟሟት ለእኔ ዝም ብሎ አይነት አሟሟት መስሎ አይታየኝም። ይሄ እንደ ግሌ ነው። ከዛ ባሻገር ምናልባት አንዳንድ ሰዎች ከዚህ ቀደምም ታሞ ስለነበረ ምናምን ልትሉ ትችላላችሁ። አዎ ከዚህ ቀደም ታሞ ነበር። ህንድም ሀገር ድረስ ሄዶ ታክሞ ድኖ መጥቶ ወደ ስራ ሁሉ ገብቶ እንደነበረ ሁላችንም አይተናል። ቅርብ ጊዜም አሁን ከ2 ሳምንት ከ3 ሳምንት በፊት ራሱ ትልቅ የአምባሳደርነት አግሪመንት ሲፈራረም ነበር ለማስታወቂያ ስራ ማለት ነው። ከዛ ባሻገር ሌላውን ተዉትና ትላንትና ቀረጻ ላይ ነበረ ማለት ቀረጻ እንድትሰሩ የሚያስደርጋችሁ አይነት ፐርፎርማንስ ላይ ከነበራችሁ አልታመማችሁም፣ ወይም ደግሞ ከባድ ህመም ላይ አልነበራችሁም፣ እንቅስቃሴ ላይ ነበራችሁ። ከዛም ቀደም ባሉ ቀናቶች የተለያዩ እንቅስቃሴዎች ላይ እንደነበረ ነው። ስለዚህ እንዲህ ያለውን ነገር በእናንተ ሳይን ኖርማል ነው ብላችሁ ታስባላችሁ? በጣም ታዋቂ የምንላቸው አርቲስቶች ድንገት ታመው ገቡ። ከዛ በኋላ ከታመሙ በኋላ ከዛ ሆስፒታል የማይወጡበት ምክንያት ምንድን ነው? እኔ በጣም ጥያቄ ስለፈጠረብኝ ነው። ከዛ ባሻገር አንድ በጣም ያስደነገጠኝም ነገር በፌስቡክ ፔጅ ላይ ሲሰራጭ ተመለከትኩና ብዙ ሰዎች ይህንን ግለሰብ ፔጁ ላይ ገብተህ ይኸው አሉኝና የጻፈውን ነገር ተመልከቱ። እዚህ ጋር ከ4 ቀን በፊት የተፖሰተ ነው። ሰሞኑን አንድ በጣም ታዋቂ አርቲስት ይሞታል የሚል አይነት እሳቤ ያለው ጽሁፍ ነው እንግዲህ እዚህ ጋር የምትመለከቱትና አንዳንድ ነገሮችን እንደው በግልጽ በመረጃ አይን በአይን የሚታዩ ነገሮች ስላልሆኑ እነከሌ እንዲያደረጉ ወይም እንዲያስደረጉ ነው ብለው ለፈር ብሎ ለመናገር ይሄ ሚዲያ ስለሆነና ብዙ አይነት ነገሮች ሊያስመጣብኝ ስለሚችል በግልጽ ለመናገር ቢከብደኝም ነገሮችን ግን በተለያየ አንግል ሳያቸው የነዚህ አርቲስቶች አሟሟት ጉዳይ እንዲሁ እኔ በግሌ ሊዋጥልኝ አልቻለም። በድንገተኛ ህመም ብቻ እየሞቱ ነው ብዬ ለማሰብ ትንሽ ግራ የሚያጋባ አይነት አሟሟት ነው እየሞቱ ያሉትና እናንተ እስከዚህ አንጻር ምን የምትሉት ነገር አለ? ለማንኛውም እንግዲህ እስኪ ከሰሞኑን ደግሞ ወይ ፖሊስም የሚያወጣው መረጃ ካለ ከሕክምና ስህተት ጋር ከሆነ እንሰማለን። ነገር ግን ከዚህ ቀደም የሞቱት አርቲስቶችን መነሻ አድርገን ግን ካሰብን
የአብዛኞቹ ተደባብሶ እንደቀረ ነው የሰማነው። በቃ ሞቱ አይነት እንጂ በዚህ ምክንያት ሞቱ የሚል ነገር እኔ በግሌ የሰማሁት ነገር የለም። እናንተ ሰምታችሁ ከሆነ ትነግሩኛላችሁ። ለማንኛውም ለነጻነት ወርቅነህ አድናቂዎች፣ ቤተሰቦች፣ ወዳጅ ዘመዶች መጽናናትን እመኛለሁ። ነፍሱን በአጸደ ገነት ያኑረው እያልኩ ከሱ ጉዳይ ጋር በተያያዘ ባለኝ መረጃ የቀብር ስነስርዓቱ እሁድ እንደሚፈጸም ነው የሰማሁት። እንደምትሰሙት ነው እንግዲህ በጣም የሚያሳዝን ነገር ነውና ድንገተኛ ነው ለማለት እንዲያው ግራ ይገባል። የእግዚአብሔር ነገር ሆኖ በእግዚአብሔር ስራ ጣልቃ ገባን ያስብለናል ብለን ስለፈራን እንጂ ሁሌ ታዋቂ ሰዎች ሲሞቱ በተለይ አርቲስቶች ሲሞቱ እንትን ሆኖ እንትን ገብቶ ሞተ ነው። ትናንት ስራ ነበር፣ ትናንት ቀረጻ ላይ ነበር፣ ትናንት እንዲያደርገ ነበር፣ ዛሬ ሞተ ሆስፒታል ሄዶ በራሱ እየነዳ ሄዶ ሆስፒታል ሞተ የሚባል ነገር ይሰማልና ዋይ ይሄ ነገር ይከስታል ሁሌ የሚል ነገር እንግዲህ ብዙዎችን እያከራከረ እያነጋገረ ይገኛል። እናንተ በዚህ ጉዳይ ሀሳባችሁን አስቀምጡበት። የሰማሁት ነገር እስካሁን እውነት አልመሰለኝም። ይሄን እንዴት ማመን ይቻላል? እዛ ጋር መገኘት አለመቻሌ ራሱ በጣም ናመመኝ። ለቤተሰቦቹ እግዚአብሔር መጽናኛውን ይስጣቸው። የሁላችንንም ሳቅ ነው የወሰድክብን። እነዚህ መቀበል አልችልም ወንድሜ። እዛ ጋር መሆኔ ምን እንደምን አላውቅም። እዛ ጋር መገኘት ባለመቻሌ ለቤተሰቦች መጽናኛውን ይስጣቸው፣ ለወዳጆች ሁሉ መጽናኛውን ይስጣቸው። ምን ማለት እችላለሁ ወንድሜ? ባርኔ ና እንዴ ዛሬ ምን አባሽ ቲክቶክ ዛሬ ተጣላ ምስኪን እኛ ነው ጠጣኝ ምንድን ከምትወጁ ዛሬ አንድ ሰው ምስኪን ነበር። ማን ነው? ማርያምን እንዴት እኛ ጀለስ ዛሬ ከቤስ ማን ከቤስ ፕሮግራም አለ። ማርያም በል ማርያምን ማን ነው የምትወጁ አንቺ? ኢቤስ ላይ ነው። እንዴ እኔ እኮ ወዳቸዋለሁ። ብዙ ናቸው እኮ የምወዳቸው። ከመዝናኛ ፕሮግራም ነጻነት ወርቅ ነጻነት ምን ሞታ? እሺ ገብርኤል ማርያምን አረ በሚካኤል ማርያምን ያው እሱ ይንገር ሞታ? አረ በጋሮ ሚካኤል በመቤት አንተ ማርያምናችሁ ነው። ማርያምን በእናትህ እኔ ማርያም ደብሮኛል። እሺ ሚካኤልን በላ ገብተህ እሺ ገብርኤልን ማርያምን ቲክቶክ ላይ ይላል እንደዛ። አረ በጋሮ ሚካኤል አረ በመቤት አንተ አውቀህ ነው። አረ ሚካኤል ነው ዳን ያለምን ገብተህ ተባልከ በቃ እንዴ ምኑ ታሞና ነገርየው ለሞት የሚያበቃ አይደለም። ፋት ሰው ውፍረትን ተከትሎ ሊቨር የሚጫን ነገር አለ። ያንን ነገር በመቀነስና እንትን በማለት ማስተካከል አለብኝ ነው። የነጻነት ወርቅነህ ህመም ወይንም በሽታ ይሄ ነበር ማለት ነው። ብዙ ጊዜ ሰውነት ሲወፍር ሌሎች አካላት የውስጣዊ አካላት በትክክል ፋንክሽን እንዳያደርጉ ያደርጋል ወይንም በትክክል ስራቸውን እንዳይሰሩ ያደርጋልና ነጻነት ወርቅነህ በህይወት እያለ ከህመሙ ጋር በተገናኘ ላዘናችሁለት ለተጨነቃችሁለት ምስጋና አቅርቦ ነበር። አንድ ያዳምጡት። በተሰማችሁ ስሜት ሰዎች ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ ስለኔ ጤንነት ስለተጨነቃችሁ። ሌላው ነጻነት ወርቅነህ የት ነው የተወለደው የት ነው የተማረው ምናምን የሚል ጥያቄ ብዙዎቻችሁ ጋር ይኖራል ብዬ አስባለሁና ከዚህ ጋር በተገናኘም መልስ አለው። አንድ ያዳምጡት እስቲ። ነጽ የት ነው ተወልደ ያደግከው? እኔ የተወለድኩት ኡራኤል አካባቢ ነው ተወልጄ ያደግኩት ኡራኤል ነው። እኔ ከዛ ምስራቅ ጎ ወይም አስፋውሰን የሚባል ትምህርት ቤት ነው የተማርኩት።
ከዛ ሃይስኩል ወደ ምስራቅ አጠቃላይ ነው የሄድኩት። ከግል ህይወቱ ጋር በተገናኘ ነጻነት ወርቅነህ ባለትዳርና የ3 ልጆች አባት ነበር። ሌላው ከሰራቸው ስራዎች አንጻር ደግሞ ስንመለከት አርቲስት ነጻነት ወርቅነህ በኢትዮጵያ ቲያትርና በኢትዮጵያ የፊልም ኢንዱስትሪ ላይ የራሱን ቀለም ጥሎ ያለፈ ሰው ነው። ሌላው በጣም በማስታወቂያ ስራዎችም ይታወቃል። ሲቀጥል በኢቢኤስም ድምቀት ነበረ፣ በቤተሰብ ጨዋታ ማለት ነው። በተለይ ደግሞ ጨዋታ አዋቂነቱ ከሚፈጥራቸው ቀልዶች አንጻር ለብዙዎቻችን የሳቃችን ምንጭ ነበር። በዚህም ምክንያት ነጻነት ወርቅነህን የማይወደው ሰው የለም። ከሽማግሌ እስከ ህፃናት፣ ወጣት፣ ብሔር፣ ሃይማኖት ሳይለይ ሁሉም በአንድነት እንደ ኢትዮጵያዊነት የሚወደው የሚያከብረው ሰው ነው ነጻነት ወርቅነህ። ከዚህ አንጻር የነጻነት ወርቅነህ ሐዘን ምንም በዋነኝነት ለቤተሰቡ ቢሆንም በተጓዳኝ ግን እርግጠኛ ነኝ የአብዛኛው ኢትዮጵያዊ ሐዘን ነው። ሲቀጥል በጣም የሚያሳዝነው ሞቱ ድንገተኛ በመሆኑ ነው። ምክንያቱም ከ2 ሳምንት በፊት አልቲማ ሪል ስቴት የክብር ብራንድ አምባሳደር አድርጎ ሲያስፈርመው ብዙዎቻችን አይተን ነበር። በዚህ መልክ ከ2 ሳምንት በፊት እየሳቀ ሲፈራረም ያየነው ነጻነት ወርቅነህን ከ2 ሳምንት በኋላ ደግሞ ሞተ ስትባሉ እጅግ በጣም ነው የሚያስደነግጠውና ፈጣሪ ሁሌም ልክ ነው፣ ሁላችንም ነገ የምንሄድበት ነው። ነገር ግን ያው የሰው ልጆች ነን፣ ደካሞች ነንና ምናከብረው የምንወደው ሰው ሲለየን በጣም ነው የምናዝነው። ፈጣሪ ነፍስህን ይማረው። አመሰግናለሁ። ከዛ በርካታ ፊልሞችን በርካታ የቴሌቪዥን ፕሮግራሞችንም ለኛ ያደረሰው አርቲስት ነጻነት ወርቅነህ በዛሬው ዕለት እንግዲህ ህይወቱ ማለፉን እንግዲህ እንደምትመለከቱት በሰፊው ተገልጿል። እጅግ በጣም ያሳዝናል። አሳዛኝ የተባለ ዜና ተሰምቷል። አርቲስቷ ከዚህ ዓለም በሞት መለየቷ ነው የተሰማው። አርቲስት ብጻት ተስፋዬ ባደረባት ህመም በሕክምና ስትረዳ ከቆየች በኋላ በትላንትናው ዕለት ከዚህ ዓለም በሞት መለየቷ ተሰምቷል። ሞት እስካለ ድረስ ሁሉ ነገር ከንቱ ነው። ደስ አይልም። ሁላችንም እኮ እናቅዳለን፣ እናልማለን። ስራ የሌለው ስራ ለማግኘት፣ ስራ ያለው ቤት ለመስራት፣ ቤት ያለው ጎጆ ለመቀለስ፣ ጎጆ የቀለሰው ለመውለድ፣ የወለደው ለመዳር፣ የዳረው የልጅ ልጅ ለማየት ሰዎች ነንና የሰዎች ምኞት አያልቅም። ግን ሞት አለ። ሞት እስካለ ድረስ ሁሉ ነገር ከንቱ ነው። ድንገት ሁሉ ነገር እርግፍ አድርገን እንሄዳለን። ምን ልፈልግ ነው? አታልም፣ አታቅድ አይደለም እኮ ያራዳለች። ግን እቅድን ለማሳካት ፋውል አትጠቀም፣ ሰዎችን አትበድል፣ አታስለቅስ። ለሰዎች ስኬት ምክንያት መሆን ቢያቅትህ የማልቀሳቸው ምክንያት አትሁን። ያራዳለች። ከቻልክ አግዛቸው፣ ካልቻልክ ግን ከመንገዳቸው ላይ ዞር ውጣ። አሁን ላይ ያለው የማህበራዊ ሚዲያ ግፊያ ለመፈመስ፣ እውቅና ለማግኘት፣ ብር ለማግኘት የሚካሄድበት ርቀት የምሬን ነው። በጣም ብዙ የሚዘገንን ነገር አለ። ሰምታችሁም አልሰማችሁም ሊሆን ይችላል። ግን ባካችሁ የቻላችሁትን ያህል ብቻ ኑሩ። ያቅማችሁን ሞክሩ። ፈጣሪያችሁን ጠይቁ። በማይሆን መንገድ አትሂዱ። የምር በዘር በሃይማኖት በብሔር ተከፋፍላችሁ አትታኮሱ። ለስልጣን ብላችሁ የሰው ነፍስ አትቅጠፉ። እንሞታለን። ተጨማሪ መረጃ ካላችሁ ቀርብ ነው የሚሆነው። ይሄን ቪዲዮ ለብዙዎች ማድረሳችሁ እንዳትረሱ። ቸር ቆዩልኝ።